መጽሐፍ ቅዱሶቻችሁን በአስቴር መጽሐፍ ምዕራፍ 6 ላይ አውጡና ከቁጥር 10 ጀምሮ ያለውን በኢየሱስ ስም ላንብበው። ንጉሡም ሃማን ፍጠን እንደተናገርከው ልብሱና ፈረሱን ውሰድ፣ በንጉሡም በር ለሚቀመጠው አይሁዳዊ መርደክዮስ እንዲሁ አድርግለት፣ ከተናገርከው ሁሉ ምንም አይቅር አለው። ሃማም ልብሱንና ፈረሱን ወሰደ፣ መርደክዮስንም አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሥ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ብሎ አዋጅ ነገረ። መርደክዮስም ወደ ንጉሡ በር ተመለሰ። ሃማ ግን አዝኖና ራሱን ተከናንቦ ቸኩሎ ወደ ቤቱ ሄደ። ሃማም ለሚስቱ ለሶዛራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ሶዛራን በፊቱ መውደቅ የጀመርክለት መርደክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ተወድቃለህ እንጂ አታሸንፈውም አሉት። እነርሱም ሲናገሩ ሳሉ ነው ንጉሡ ጃንደረቦቹ መጡ። አስቴርም ወዳዘጋጀችው ግብዣ ይመጣ ዘንድ ሃማን አስቸኮሉት ብሎ ይናገራል። ኢየሱስ ጌታ ሃሌሉያ። ንጉሥ ለሚወደው እንዲህ ይደረግለታል። አሁን ንጉሥ ለሚወደው እንዲህ ይደረግለታል ብሎ ሃማ የመርደክዮስን ፈረስ እንዲጎትት በከተማው ይዞት እንዲዞር የንጉሥን ቀለበት እንዲያደርግለት የንጉሥን ካባ እንዲደርብለት በንጉሥ ፈረስ ላይ እንዲያስቀምጠው መለከት እንዲነፋና በከተማው እንዲናገር ታዟል። እና የታዘዘው ደግሞ ከንጉሥ ዘንድ ነው። አለማድረግ አይችልም። ኢየሱስ ያድናል። በእኔና በእናንተ ሕይወት ውስጥ ከንጉሥ ዘንድ አንድ ነገር ከታዘዘ ማንም ቢቃወም ማንም ባይፈልግ አለመደረግ አይችልም። ያዘዘው ስለሆነ ንጉሥ አሁን ፈረስ ሊጎትት የተዘጋጀው መለከት ሊነፋ የተዘጋጀው ካባ ሊደርብለት ቀለበት ሊያደርግለት የተዘጋጀው ሰው የመርደክዮስ ወዳጅ አይደለም። እንደውም ለመርደክዮስ በቤቱ ትልቅ መስቀል ሊሰቅለው ያዘጋጀ አዋጅ ያስነገረ በጣም ትልልቅ ጥፋቶችና ድግሶችን ደግሶለት ያለ ሰው ነው። ነገር ግን ሃሌሉያ ትእዛዝ ከንጉሥ ዘንድ ስለወጣ ምንም አይነት የምድር ሕግና ስርዓቶች ቢኖሩ እንኳን እነሱን በጠቅላላ አጥፎ ሃሌሉያ የንጉሥ አዋጅና ትእዛዝ ሊፈጸም ምን ሆነ ግድ። ኢየሱስ ጌታ። አንድ አዋጅ ላውጅ አሜን ትላላችሁ? አንድ የምድር ንጉሥ አውጆ በዚህ ደረጃ መፈጸም ከቻለ አንድ የምድር ንጉሥ አውጆ ሊገል የነበረው ፈረስ ከጎተተ አንድ ንጉሥ አውጆ ሊገል የነበረው ካባ ካለበሰ ዛሬ ማታ ከንጉሥ ዘንድ ከላይኛው ምክር ቤት ከሰማዩ ንጉሥ ዘንድ ሃሌሉያ ይገባታል የሚል አዋጅ ይወጣል። ይገባዋል የሚል አዋጅ ይወጣል። የሆነ መዝገብ ይከፈትና የሆነ የትላንትና ነገር ይገለጥና ውለታ የማይረሳ ጌታ፣ በፊቱ ያፈሰስነውን እንባ የማይረሳ ጌታ፣ በፊቱ የጨውነውን ጩኸት የማይረሳ ጌታ የሆነ መዝገብ ያገላብጥና ዛሬ ማታ ሃማ አይደለም የሚላከው፣ ዛሬ ማታ መላእክቶች ይላካል። ወይ አማኝ አለ ወይ ይላካል። ሃሌሉያ አጃኖስ ያማንዶ ይው በለመዳችሁት አይነት ነገር ከሆነ ቃል ሰምታችሁ ትወጣላችሁ። ዛሬ ማታ ግን እግዚአብሔር እንድሰማ ጠርቶኛል ብላችሁ ከሆነ ግን ከዚህ ማታ ቀጥሎ አንድ ነገር መሆን ይጀምራል። አረ ሃሌሉያ ከመለኮት ዓለም የሚላኩ መልእክተኞች አሉ። ቃሉ የሚወጣው ከንጉሥ ዘንድ ይሆናል። ምናልባት ሞትና የሞት አዋጅ ታውጆ ይሆናል፣ ግን ይገለበጣል። ይገለበጣል። አጃኖስ ያማንዶ ሃሌሉያ። እና ይሄ ነው እየሆነ ያለው እዚህ ስፍራ ላይ ይሄ ነው እየተደረገ ያለው። ግን መናገር የፈለኩት አንድ ነገር ነው። መናገር የፈለኩት እንድትሰሙኝ የፈለኩት አንድ ነገር ነው። ንጉሥ ለሚወደው እንዲደረግለታል ከመባሉ በፊት ምንድነው ያለው? ዝም ብሎ ነው ወይ ንጉሥ ለሚወደው እንዲደረግለታል ተብሎ ፈረስ የመጣለት ካባ የተደረበለት ቀለበት የተደረገለት በየከተማውና በየአደባባዩ ተይዞ በአደባባይ ንጉሥ ለሚወደው እንዲደረግለታል ያከብሯል
እልል በሉ እንትን በሉ የተባለው ዝም ብሎ ነው ወይ? ንጉሥ ለሚወደው እንዲደረግለታል የሚለው አዋጅ ከመፈጸሙ በፊት በተቃራኒው የሞት አዋጅ አለ። ገብቷችኋል? ምንድነው የነበረው? የሞት አዋጅ። መርዶክዮስን ብቻ ሳይሆን አይሁድ የተባለን በጠቅላላ ሊያስጨርስ የሚችል ሊያጠፋ የሚችል የምን አዋጅ? የሞት አዋጅ። የሞት የሚያስደነግጥ የሚያስፈራራ አለቀልን የሚያስብል በቃ የኛ መጨረሻ እንዲህ ነው ወይ? ጌታን ብለን ኢየሱስን ብለን ሞት ነው ወይ ላያችን ላይ የሚታወጀው? ጭንቀት ነው ወይ? ሐዘን ነው ወይ? ግራ መጋባት ነው ወይ? የሚያስብል አዋጅ ነው ቀድሞ ያለው። እንዲህ አይነት አዋጅ እኔ በጣም ከጠላት ባህሪ ደስ የሚለኝ ነገር ከሰይጣን ባህሪ ደስ የሚለኝ ነገር ምንድነው? ቀድሞ ይንቀለቀላል። ቀድሞ እየተንቀለቀለ ከሆነ ቀጥሎ ሊሆን ያለ ነገር አለ። ኢየሱስ ጌታ። ቀድሞ ሰይጣን በሕይወታችሁ ላይ ከተንቀለቀለ መጥቶ አጠፋሻለሁ አለቀልሽ እያለ ነገሮችን መነካካት ከጀመረ የሆነ ቋንቋ መደበላለቅ ከጀመረ የሆነ ነገር ማጨለም ማበላሸት ምናምን ከጀመረ ከሞካከረ እናንተ በጣም ደስ ሊላችሁ ነው የሚገባው። ለምን መሰላችሁ? ቀጥሎ ንጉሥ ለሚወደው እንዲደረግለታል ሊባል። ሃሌሉያ። በአደባባይ የሆነ ክብር ሊገለጥ፣ በአደባባይ አምላካችሁ ሊከብር። ኢየሱስ ያድናል። ቀጥሎ ያለው ውርደት ሳይሆን ክብር ይሆናል። ቀጥሎ ያለው ሞት ሳይሆን ምስጋና ይሆናል። አረ ማናመን ውቻታ ካኒያ ኮማስ ያማንዶ ሃሌሉያ። እስቲ አንዴ ረገጣቁና ረብሻችሁ አሜን በሉ። አዎ እንደሱ ነው መሆን ያለበት። ስሙኝ በደምብ። አሁን ቀድሞ ምንድነው የታወጀው? ሞት፣ ጥፋት፣ አለቀ የሚያስብል አጀንዳ ነው የታወጀው። ኢንካኖስ ያማንዶ ሃሌሉያ። እና ንጉሥ ለሚወደው እንዲደረግለታል የሚባለው እንዲፈጸም ወደዛ እንድንሻገር ወደዛ እንድንደርስ ምንድነው መሆን ያለበት ሲባል የመጀመሪያው አለመናው። እስቲ አንዴ በሉት። እስቲ አንዴ በሉት። ምን አለ ማለት? አለመናወጥ። ምን አለ ማለት? አዎ የታወጀው ሞት ነው፣ የታወጀው ጥፋት ነው፣ የታወጀው ጨለማ ነው። ግን ምን አለ ማለት? አለመናወጥ። የመርዶክዮስ በጣም ትልቁ ኳሊቲው ምንድነው? አልተናወጠም ይላል። ያለመናወጥ ተቀምጦ ነበረ። ቁጭ ሳይናወጥ አዋጅ እያለ የሞት ድምጽ እያለ የሞት ጥላ እያለ የሞት ንግርት እያለ ሰውየው አይናወጥም። ጋናሱንዳ አጃሃንታ ከማሲያ አላ ሃሌሉያ። ያለመናወጥ ምን ያለመት? ያለመናወጥ አኑካሪ ካሳማዲያ ኮንታኒያ ኮምባ ያናወጠሽ አሜን ስትይ የተገለበጠ ይሆን። አልሰማውም? የተገለበጠ ይሆን። ያናወጠ የተመታ ይሆን። ይመታ። ሰውየው ምን አላለም? አልተናወጠም፣ ተቀምጧል። አንተ ሰው ሲያየው ሀማ ይበሳጫል። እንዴት የሰው አይናወጥም? ሞት አውጄበት እንዴት! በነገራችን ላይ ጠላትን በጣም ስራው ማፍረስ ትፈልጋላችሁ? አትናወጡለት። ከተናወጣችሁለት የሱ ሳቅ ነው፣ የሱ ደስታ ነው፣ የሱ ፌሽታ፣ የሱ እልልታ። ይኸው በቃ እኮ ስራዬን ጀመርኩ፣ ክፍተት ማግኘት ጀመርኩ፣ ይኸው ቀዳዳ አገኘው፣ ይኸው ልገባ ነው፣ ይኸው ልሰራ ነው የሚለው ነገር ግን አዋጅ አለ። እኔ ሲጀመር ያለሁት በአምላኬ እጅ ላይ ነው። አምላኬ ካልፈቀደለት ከጸጉሬ አንዱን አይነቅል ምን ያመጣል ብለህ ቁጭ ስትል በሞት እንኳን የሚሄደው ወደ አባቴ ነው። ምን አገባው? ሃሌሉያ። እኔ ሲጀመር ሞትም እኮ ጥቅሜ ነው። ብኖር ለጌታ ክብር፣ ብሞት ለጌታ ክብር ነው ብለህ ቁጭ ካልክ፣ ካልተናወጥክ የዛን ሰዓት ጠላት ነው መናወጥ የሚጀምረው። ሞት አሳውጆ እኮ ነው። ሞት የሚያክል ነገር አሳውጆ መልሶ መናወጥ ይጀምራል። እንዴት ነው ግን የሰውዬ ምናምን ትንማይለው ምናምን ብሎ መልሶ ማን ነው የሚናወጠው? ራሱ። አማኮ ቤቱ ገብቶ ምንድነው ያለው?
ይሄ መርደኪዮስ የሚባለውን ሰውዬ ግን ማየት አልፈልግም፣ ዝም ብሎ እንደዚህ በር ላይ ተቀምጦ እያየኝ ነው ምናምን እኮ ያለው። ያን ያበሳጨው ያስቆጣው ምንድነው? አለመናወጡ። አጉዳ ካታኒያ አጄኒያ ማንቶኒያ አይ ፕሬዲ ካማታኒያ ኮምፓ ዊታኒያ ኬማሲያ ካማንዶ በሁኔታዎች የማይናወጡ የጠላት ድምጽ የማያናውጣቸው የጠላት አዋጅ የማያናውጣቸው የሞት አዋጅ የማይበግራቸው እዚህ ውስጥ አይቻለሁ። 2 እና 3 ሰዎች ይወለዳሉ። ከሁኔታ በላይ ማየት የሚችሉ ከአዋጅ በላይ መመላለስ የሚችሉ ይመለከተኛል። አሜን። አና ኮሪያኖ ሲያማንዶ እና ሰውየው አለመናወጥ ተቀምጧል። አለመናወጥ። ሁለተኛው ስፍራ አልለቀቀም። ሞት ታውጇል ከሀገር ልውጣ አላለም። ሞት ታውጇል በቃ ልደበቅ ልሸሸግ አላለም። ስፍራውን አልለቀቀም። እዛው ቦታው ላይ መጠበቂያው ላይ አጃሃንታኒካ አንተ የጠላት አዋጅ እያለ ስፍራን ካለቀክ መሰዊያን ካለቀክ ቦታን ካለቀክ እዛው ቦታ ላይ የንጉስ አዋጅ መጥቶ ልትዋረድ በነበረበት ልትሞት በነበረበት አለቀልህ በተባለበት ቦታ ላይ እግዚአብሔር ያከብራል። እግዚአብሔር ያከብራል። እግዚአብሔር ያከብር። ሃሌሉያ ሃሌሉያ። ኢየሱስ ያድናል። እና ስፍራ አልለቀቀም ሰውየው። ስፍራ መጽሐፍ ቅዱስ ሲናገር ትዕግስት ይላል ታላቁን ቁጣ ጸጥ ያደርጋልና የገዢ ቁጣ በተነሳበት ጊዜ ስፍራን ትዕግስት ታላቁን ምን ያደርጋል? ጸጥ። ስለዚህ የገዢ ቁጣ በተነሳበት ጊዜ ስፍራን ምን አትበል? አትልቀቅ። ቁጭ በል፣ ጠብቅ፣ ስፍራን ያዝ። ልክ እንደ ዕንባቆም በመጠበቂያዬ ላይ በአምባዬ ላይ በል። አሁን ጴንጤን አንድ ሚነዳ መንፈስ አለ። ሚነዳ ግርም ያደርግ የሆነ ነገር ገና ማለት ነው በቃ ረምዶ ፈነዳሉ። ገና እኮ በፈንዳቱ ራሱ አልታወቀም። ገና የሆነ ነገር ማለት ሲጀምር አረ ፈንድቷል አሉ። 50 ሰው ሞት አልቋል አሉ። እና ስፍራ የሚያስለቅቅ ቦታ ዝም ብሎ የሚነዳ ግርም ያደርግ ስፍራ ምን አትበል? አትልቀቅ። ቦታ ዝም ብለህ እዛው ራሻካታ ካማስ ይው ትላንትና ጃናካታይ ስትላል ነውጥ የመጣው መፍትሄ አትቀይር፣ ቦታም አትቀይር። እዛው ዝም ብለህ ቀጥል። ራባሻካታ ትላንትና አጃማንቶ ብለህ ያመጣው ነውጥ ራሱ አጃማንቶ የምትለው ልሳን መልሶ ይበትነዋል። ሃሌሉያ። ይው ሲጀመርም ኡጂኒ ኩሙንታ ማለት ነው ነውጥ ያመጣው። ስለዚህ ምንም ስፍራ አትልቀቅ። ኡጂኒ ሙንታ የሚለው ነውጥ ካመጣብህ ኡጂኒ ሙንታ ራሱ ይበትነዋል። ኢየሱስ ያድናል። ግድ የለም በደምጁና አሜን። እና ሰውየው ምን አላለም? ስፍራው አልለቀቀም። ሞት የሚያክል አዋጅ ታውጆ ስፍራ ነው ሐሻካራሽያማ ይላል። እዛው ሲያው ሰውየው እዛው ምን ተማምኖ ነው? ሰራዊት የለው፣ ጦር መሳሪያ የለው። ምን ተማምኖ ነው? መከላከያ ሚኒስቴር የለው፣ ዘመድ ምን ተማምኖ ነው? አምላኩ ምን ነው ሲባል ሲጠራው ፓኬጅ ያለው አምላክ ሰራዊት አለው፣ ጦር መሳሪያ አለው፣ ሄሊኮፕተር አለው፣ ዲሞፍተር አለው፣ ታንክ አለው፣ ኒኩለር አለው። ሲጠራ መጥቶ ነገር መበተን አዋጅ መገልበጥ የሚችል ሞትን በህይወት ውርደትን በክብር መቀየር የሚችል አምላክ አለው። አምላክ ያለው ሰው አለ እዚህ ውስጥ አሜን የሚለኝ ሰው? አምላክ ያለው የሚዋጋለት አምላክ ያለው አዋጅ የሚቀለብጥለት አምላክ ያለው ማን ነው እሱ? አሜን። ማን
ማንን ተማምኖ ነው የተቀመጠው? አምላኩን። ማንን አይቶ ነው ቁጭ ያለው? አምላኩን። አጂኖ ኪናኪ ሶማኒያ ማንቶማኒያ ኮማንታ ዛሬ ግዴላችሁም ልሳን አበዛለሁ። በደንብ ታገሱኝ፣ ችግር የለውም። ሃሌሉያ ኢና ሱዳኒ ከማንቶኒያ ሃሌሉያ። ልክ ሃማ ተናዶ ተቆጥቶ ልክ ወደ ቤቱ ሲገባ ሚስቱና ጥበበኞቹ አንድ ነገር ነው ያሉት። ምንድነው ሲሉ አረ እንደዚህ ይሄ ሰውዬ ምናምን ስም አሉት። በፊቱ መውደቅ የጀመርክለት ይሄ ሰውዬ ሰራዊትን መኖሩና አለመኖሩን አታጣራሉት። ሄሊኮፕተር መኖሩና አለመኖሩን አታጣራሉት። የጦር ምናምን ልምድ መኖሩና አለመኖሩን አታጣራ፣ ዘሩን አጣራሉት። እንዴት ሲል አይሁዳዊ ከሆነ እና ይላቸዋል አታሸንፈውም። ለምን ይሉታል? አምላክ አለው። አምላክ ሚዋጋለት አምላክ፣ ሚደርስለት አምላክ፣ ሚመጣለት አምላክ፣ የማያስበላው አምላክ፣ አሳልፎ የማይሰጠው አምላክ አለው። ሃሌሉያ ኡናታናሽ መታመኛችን፣ መደገፊያችን፣ የጦር ሰራዊታችን፣ ኢታማዦር ሹማችን፣ መከላከያ ሚኒስትራችን፣ አቅማችን፣ ጉልበታችን ሃሌሉያ እና ማካራሲያ አጃኑ ካኒ ዘሩን አጣራና አሉት። ይሄ ሰው አይሁዳዊ ከሆነ አሉት አምላኩ ግብፅን ያደቀቀ ባህር የከፈለ ከሰማይ መና ያሰነበ ጠላቶቹን የሚመታ ሰውየው ምስኪን ቢመስልም አምላክ አለ። ስለዚህ ምናልባት አታሸንፈውም አሉት። አጋናሱ ሳማና ካራዳሽ ኢልባር ካማንዶስ ሁለተኛው ሰውየው ምንድነው ያደረገው? ስፍራ አለቀቀ፣ አልተናወጠም። ስፍራ ሶስተኛው ይሄ ሰውዬ የጠላትን ድምፅ አላስተጋባም። ብዙ ጴንጤዎችን ጠላት እየተዋጋ ነው ያለው የገደል ማሚቱ አርጎ ነው። የገደል ማሚቱ አለቀልሽ ይልሻል። ይመጣና አለቀልኝ አንቺኑ ራሱ ተጠቅሞ አንደበትሽ ይመጣና ተበላሽቷል ይለዋል። ይቀበለውና ተበላሽቷል ያለ ምንም ሰራተኛ ምንም የቀን ወጪ ሳይከፍል የቀና ብር ሳይከፍል ምንም ሳይል የሱን ስራ አለቀ እያልክ ትሄዳለህ። የሱን ድምጽ ሰምተህ አሜን በል። ወግቼዋለሁ። እና ኩራማሺ እና ሶስተኛ ምንድነው? የጠላትን ድምጽ ምን አላለም? አላስተጋባም። አለቀልን፣ አበቃልን፣ ጠፋን አላለም። እና ምንድነው ያለው ሲል መፍትሄ ምንድነው መፍትሄው? እኛ ለጊዜው ሰራዊት ማደራጀት አንችልም፣ የጦር ምናምን ካምፕ ማቋቋም አንችልም። እሺ ግን አንድ መሳሪያ እጃችን ላይ አለ። ምን? ጾም ጸሎት። ስለዚህ ያለ ወዲያው ለአስቴር ነገራት። እንደዚህ በዚህ ወጡ። ጾም ጸሎት ወዴት ነው የገባው? ወደ መፍትሄ፣ ለአዋጁ፣ ለችግሩ፣ ለሁኔታ ወደ መፍትሄ። ሶስተኛው ትኩረት ማድረግ ያለብን ነገር የሆነ ነገር ላይ ወደ መፍትሄው ነው። መፍትሄው ማስተጋባት አይደለም የጠላትን ድምጽ። ኢየሱስ ጌታ ሃሌሉያ። ወደ መፍትሄው ነው ትኩረት ያደረገው፣ ወደ መፍትሄው። ከዛ መጣ አምላኩን ተማምኖ ደጁ ላይ ቆሞ ለታገሰው ሰው እንዲደረግ ከዛስ ነገሮች በጠቅላላ ተቀያየሩ፣ ተገለባበጡና ሞት ሰፈር የተጠበቀው መስቀል የተዘጋጀለት
ሃሌሉያ። የውርደት ጥግ የተሰራለት ኢየሱስ ጌታ። በነገራችን ላይ ከኢየሱስ ፊት ቀድሞ ሊሰቀል የነበረ ሰው ነው። ቀድሞ መስቀል የተሰራለት ሰው ነው እኮ መርዶክዮስ። ሃሌሉያ። መስቀሉ ቀርቶ ነገሩ ደግሞ ደስ የሚለው ነገር ምን መሰላችሁ? ልክ ቀጥሎ ሃማ ምናምን እንደዚህ ሰርቶ እንዲሰርቶ ብላ አስቴር ስትል በቃ ይጥፋ ለንጉሱ ይጥፋ ብሎ ልክ ንጉስ አዋጅ ይጥፋ ምናምን ሲል እንዴት ነው አገዳደሉ መሆን ያለበት ብሎ ንጉስ ሲጠይቅ አረ ንጉስ አትጨነቅ ምን ነው ሲባል ለመርዶክዮስ ብሎ ቤቱ ላይ ያዘጋጀው መስቀል የት ቤቱ ላይ እና በራሱ መሬት በራሱ ቤት በራሱ እንጨት በራሱ መስቀል እንዲህ አይነት ሟች የት ይገኛል? ወጪውን የቻለ የራሱን ወጪ የሚሸፍን ስማ ደስ የሚል ሟች ኢየሱስ ጌታ ሙሉ ወጪውን ሃሌሉያ አሜን በሉ እስቲ አንድ አዋጅ ላውጅ አሜን ትላላችሁ? የናንተን ወጪ ሳይነካ ራሱን ችሎ ይጠፋል። እደግመዋለሁ ራሱን ችሎ ይጠፋል። ሟርተኛው ደጋሚው ረጋሚው አስማተኛው መተተኛው ያወጀ ያሳወጀብን አጠፋለሁ ገላለሁ ቀብራለሁ ያለ ራሱን ችሎ ይጠፋል። በራሱ ወጪ ይጠፋል። በራሱ መስቀል ይሰቀላል። በራሱ ጉድጓድ ይገባል። ማካቶኒያ ካካራባሻ ኡላታራባዲያ ካማታ ካማ ኡጃራባሽያ ኖሲያ ማንዶ ኢሳብ አፍቷል። እኔ ሞጫ በራሱ ቤት በራሱ መሬት እናንተ ሰፈር ሳይመጣ ምንም አይነት ነገር ሳይነካካችሁ ወይኔ ዛሬ ማታ አንድ ነገር አያለሁ። ብዙ ልናጠፋው ሞክረን ታግለን አልወርቅ አልጠፋ ያለ የዲያብሎስ መንግስትና መሰረት ከህይወት ከቤታችን ከአገልግሎት ከራያችን ላይ የኛን ወጪ ሳይፈልግ ዛሬ ማታ በዚህ ቃል ጉልበት በዚህ ቃል ኃይል ተገልብጦ ታያላችሁ። ፈርሶ ታያላችሁ። አማኝ ማን ነው አሜን የሚለኝ ሰው? እኔ አማኝ ነው የምፈልገው አሜን የሚለኝ ሰው። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። የመርዶክዮስን አምላክ ታየዋለህ። ያከብራል እንጂ አያዋርድም። ያነሳል እንጂ አይጥልም። ይከፍታል እንጂ አይዘጋ። ያበራል እንጂ አያጨልምም። ኢምፓርቲ ኮማዲያ ኮማ ሉምብራዳታ ቢኮዲያ ኮታያካ አልፕሮኒያ ሶባዲካታያ ካባስታ ሆታዲ ሻባካታያስ ሰው ያ ይሰማል ወይ? ዛሬ ማታ እሰማለሁ ጌታን ብላችሁ መጣችኋል። ይሰማል ወይ? በቃ እኔ አንደኛው ሰው ነኝ። ሌላ ጉባኤ ውስጥ 1 2 3 ሰው እርግጠኛ ነኝ በደንብ 100% ይኖራል። እያንዳንዷ እስከዚህ ሰዓት ድረስ የነበረችው ነገር ግልብጥብጧ ይወጣና ንጉስ ለሚወደው እንዲደረግለታል። ንጉስ ለሚወደው እንዲደረግለታል። ንጉስ ለሚወደው እንደዚህ ይደረግለታል። እንዴት? እንደዚህ ነው። እንዴት? ራሱ ጠላቱ አንዴ ልድገመው ቆይ ሃማ በራሱ ወጪ ነው አይደል የሞተው? በራሱ ወጪ ነው ፈረስም የጎተተው። ደግሞ እግዚአብሔር ጻድቅ አይደለ? ፈረስ ሳይጎትት ወጪውን ሳይጨርስ አያጠፋው። ልክ ፈረሱን ጎትቶ ወጪውን ጨርሶ እዛ በራሱ ወጪ ይሞታል። ከምንም በላይ አምላክ ስላላችሁ ደስ ይበላችሁ። አካውንቱ ላይ 100 ሺህ ብር ሲኖርና አካውንቱ ላይ 200 ብር ሲኖር ራሱ አካሄዱ ያስታውቃል። ኢየሱስ ጌታ 100 ሺህ 200 ብር ምንም ትርጉም የለውም። ዋናው ነገር አምላክሽ አለ በዙፋኑ ላይ እንደዚህ ይወርዳል፣ ይመጣል፣ ይሰራል፣ አዋጅ ይቀይራል። ለዚህ ጌታ እልልታ ጭብጨባ አስቱን